በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለ2017 ዓመተ ምህረት ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። የተቀደሰ የተባረከ በዓለ ትንሣኤ እመኝላችኋለሁ። ትንሣኤ የክርስትና እምነት መጀመሪያ ነው። የመጀመሪያ ስብከት ነው። በጾም በፍቅር ሥራ በመታገስ ካሳለፍን በኋላ የምናከብረው በዓል ስለሆነ ትልቅ በዓል ነው። በትልቅ ደስታ እናከብራለን። ጌታችን ኢየሱስ ክርስቶስ ሞቶ አልቀረም፣ ከሞት ተነስቷል፣ ሕያው ሆኗል። በርካታ ሀሳቦች አሉ ስለ ወድቆ መነሳት የሚናገሩ። የመጀመሪያ ወይም ትልቁ ወድቆ የተነሳ ወይም የመውደቅና የመነሳት አስተማሪ የአዳምና የሔዋን ታሪክ ነው። ኦሪት ዘፍጥረት ምዕራፍ 3 ላይ የምናገኘው ነው። አዳምና ሔዋን ከወደቁ በኋላ እግዚአብሔር አልተዋቸውም። ከወደቁበት አዘቅት እግዚአብሔር አንስቷቸው ልብስ አለበሳቸው ይላል። ራቁታቸው ነበር፣ ልብስ አለበሳቸው ይላል። ሌላው ደግሞ እንደዚሁ ወድቆ የመነሳት ምሳሌ የሚሆነን የሙሴ ታሪክ ነው። ሙሴም እንደዚሁ በውሃ ተጥሎ ቤተሰቡ እሱን ለማዳን ምክንያት ስላልነበረው ፈርተው በውሃ ላይ ጥሎ ነበረ እና የእሱ የመጨረሻው እጣ ፈንታ ምን እንደሚሆን ለማየት ሲጠብቁ ሙሴ እንደዚሁ ውሃ ወጥቶ፣ ሙሴ ማለት ከውሃ የወጣ ማለት ነው ቃል በቃል ስትረጎም እና ሙሴ ከዛ ወጥቶ ወደ ግብፅ አገር ሄዶ በግብፅ አገር አስተዳዳሪ ሆነ። በግብፅ አገር ትልቅ ሰው ሆነ፣ ተሾመ። ከዛም እንግዲህ እስራኤላውያንን ከግብፅ ለማውጣት መሪ ሆነ፣ ሕግ አውጪ ሆነ። ትልቅ መሪ እንደሆነ እናውቃለን። ከዛም ሌላው እንደዚሁ ዮሴፍ የሚባልም በወንድሞቹ ተክዶ በወንድሞቹ ተሸጦ በጉድጓድ ውስጥ ተጥሎ ከዛም ከጉድጓድ ወጥቶ ወደ ግብፅ አገር ሄዶ በግብፅ አገር እንደዚሁም እሱም አስተዳዳሪ ሆነ። ከዚያም ለብዙ ሰዎች የመዳን ከረሃብ የመዳን መሳሪያ ሆነ። የቤተሰቡም ወደ እሱ መጥተው ከራብ የዳኑበት በዮሴፍ ምክንያት ነው። ስለዚህ ወድቆ አልቀረም። ሌላው ደግሞ ኢዮብ፣ በመጽሐፍ ኢዮብ የምናገኘው የኢዮብ ታሪክ። ኢዮብ እንግዲህ ያለውን ሁሉ አጣ፣ ሁሉ ነገር ወደመ። ከዛ በኋላ ግን እንደገና እግዚአብሔር ከውድቀት አነሳው። መጀመሪያ ከነበረው የበለጠ እግዚአብሔር መልሰው ሰጠው እና እንግዲህ እግዚአብሔርን እያመሰገነ በተድላ ኖረ። እግዚአብሔር ከፊተኛው ይልቅ የኋለኛውን ለኢዮብ ባረከ ይላልና ትምህርቱ መልእክቱ ምንድን ነው? በእግዚአብሔር ለምታምኑ እግዚአብሔር ወድቀው እንዲቀሩ አያደርግም፣ ያነሳቸዋል ለማለት ነው። እንደነዚህ ያሉ ሰዎች እንደ አዳም፣ እንደ ሙሴ፣ እንደ ዮሴፍ፣ እንደ ኢዮብ ያሉ ብዙ ሰዎች በዓለማችን አሉ። ወድቀው ከወደቁበት ተነስተው ትልቅ የሆኑ ሰዎች በዓለማችን ብዙ ናቸው። እንዲሁም ደግሞ ነቢዩ ኢሳያስንም ማየት ይቻላል። ነቢዩ ኢሳያስም እንደዚሁ በትንቢተ ኢሳያስ ምዕራፍ 49 ቁጥር 6 ላይ ስለ ራሱ ስናገር ምንድን ነው? ተስፋ ቆርጦ ነበር፣ እኔ በከንቱ ደከም፣ ምንም ጥቅም የሌለውና ለከንቱ ጉልበቴን ፈጀው በማለት ተስፋ ቆርጦ ይናገራል። ከዛ በኋላ ግን እግዚአብሔር ሙሴን ምንድን ነው ያለው? ማዳኔ እስከ ዓለም ምድር ዳርቻ እንዲደርስ ለአሕዛብ ብርሃን አድርጌ ሾሜያለሁ ይላል። ስለዚህ ከወደቀበት የተሾመ ነቢ ነበር ነቢዩ ኢሳይያስ። ስለዚህ ድካሞች ሁሉ ከንቱ እንደማይቀሩና ፍሬ እንደሚያፈሩ የሚያሳስብ ሰው ስለ እግዚአብሔር ድንቅ ስራ እንደ ትንቢተ ኢሳይያስ ልናገር፣ ለሌሎች ሊያበስር ይገባል። ወደ አዲስ ኪዳን ስንገባና ስለ ጌታችን ኢየሱስ ክርስቶስ ስንመለከት ጌታችን ኢየሱስ ክርስቶስ ስለዚህ ስለ ውድቀትና ስለ መነሳት የተናገረው ብዙ መልእክቶች አሉን። ጌታችን ኢየሱስ ክርስቶስ ራሱ የሞቱትን ወደ ሕይወት መልሷቸዋል። አንደኛው አልዓዛር የሚባል ነው። ሌላው ደግሞ የናይን ወጣት ነው።
የናን ወጣት ታሪክ እናውቃለን። እሱ ምንድነው ለእናቱ ብቸኛ ልጅ ነበረ። እሱ ሞቶ እናቱ በጣም ስታለቅስ አይቶ ጌታችን ክርስቶስ ያንን ወጣት ወደ ሕይወት መለሰ እና ተስፋ ቆርጣ የነበረች ሴት ልጇ ወደ ሕይወት በመመለሱ ሕይወት አገኘች፣ ደስ አላት፣ ረካች፣ ሕይወቷ ተለወጠ፣ ሕይወቷ ታደሰ። ስለዚህ እግዚአብሔር ሕይወታቸው ለጨለመባቸው ሰዎች ዛሬም ቢሆን ሕይወታቸውን እንደሚመልስ ወደ ሕይወት እንደሚመልሳቸው የሚያሳይ ነው። እንዲሁም ደግሞ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 12:24 ላይ ከግሪክ አገር ለመጡ ግሪካውያን ስለ ሞቶ መነሳት ወይም ከውድቀት ስለ መነሳት የተናገረው አስተምሮ አለና ምንድነው የሚለው? ምንድነው? እውነት ነው እላችኋለሁ የስንዴ ቅንጣት በምድር ላይ ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች ስለ የተናገረው ምንድነው? መውደቅ ለመነሳትና ብዙ ፍሬ ለማፍራት ምቹ አጋጣሚ እንደሆነ ጌታችን ኢየሱስ ክርስቶስ አስተምሮናልና ይህ ማለቱ ምንድነው? ራሱ በሞቱና በትንሣኤው አማካይነት ክብሩን ለአይሁዳውያን ብቻ ሳይሆን ለዓለም እንደሚያሳይ፣ ለአይሁዳውያን ብቻ ሳይሆን ለግሪካውያን፣ ለዓለማውያን እንደሚያሳይ እሱ ራሱ ሞቶ ከሞት ከተነሳ በኋላ ሞቱና ትንሣኤው ለዓለም እንደሚበሰር ለማሳየት ነበረ። ሌላው እንግዲህ ሐዋርያ ጴጥሮስ ነው። ጴጥሮስ ጌታችን ኢየሱስ ክርስቶስን የካደ ነበረ፣ አላውቀውም ያለ ነበረ። ነገር ግን ጌታችን ኢየሱስ ክርስቶስ ሐዋርያ ጴጥሮስን ለውድቀት አልተወም። እሱ ብክድም ጌታችን ኢየሱስ ክርስቶስ ጴጥሮስ ተጸጸተ፣ ከተጸጸተ በኋላ ተመለሰ እና የሐዋርያት መሪ አደረገው። የትንሣኤ መጀመሪያ ሰባኪ ወይም አስተማሪ ክርስቶስን አላውቀውም ብሎ የካደ ጴጥሮስ የመጀመሪያ የትንሣኤ ሰባኪ እንዲሆን ጌታችን ኢየሱስ ክርስቶስ ሾሟልና ሐዋርያ ጴጥሮስ የትንሣኤ መስካሪ እንደሆነ ሁሉ እኛም የትንሣኤ መስካሪዎች እንድንሆን ተጋብዘናል። ወደ ጌታችን ኢየሱስ ክርስቶስ ሕይወት ስንመለስ ጌታችን ኢየሱስ ክርስቶስን አይሁዳውያን ከገደሉት በኋላ አበቃለት ብሎ ነበር። ይህ ሰው ትምህርቱ አስተምሮ ከዚህ በኋላ ምንም ተስፋ የለውም አልቋል ብሎ ነበር። ነገር ግን ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ከዚህ በፊት ያልተሰማ ዜና ተበሰረ። የትንሣኤ መልእክት፣ የትንሣኤ አስተምሮ ከጌታችን ኢየሱስ ክርስቶስ ትንሣኤ በኋላ ዓለማችን ተቀየረ፣ ድል ተበሰረ። ከሁሉ የላቀ ወድቆ የመነሳት ምሳሌ ክርስቶስ ሆነ። ክርስቶስ ከሞት እንደተነሳም እኛም አንድ ቀን ከእርሱ ጋር በክብር እነሳለን እና ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15:42 ላይ እንዲህ ይላል፣ የሙታን ትንሣኤ እንዲህ ነው፣ የሚበሰብስ አካል ይዘራል፣ የማይበሰብስ ሆኖ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ይህ እንግዲህ ምንድነው? ወድቆ የመነሳት ነገርን በሚመለከት ነውና እኛም በሥጋ ከሞትን በኋላ በክብር ከእግዚአብሔር ጋር ለመኖር እንደምንነሳ ያሳስበናል። በካቶሊካዊት ቤተ ክርስቲያን አንድ የመስቀል መንገድ የሚባል ጸሎት አለ። ጌታችን ኢየሱስ ክርስቶስ በጎልጎታ ጉዞ ላይ ከባድ መስቀል ተሸክሞ ስለነበር ጌታችን ክርስቶስ በዛ መስቀል ተሸክሞ ሲጓዝ 3 ጊዜ ወድቆ ተነሳ ይባላል እና ምንድነው? ይህን የጸሎት መንገድ ክርስቲያኖች ያስቡታል። በየአርብ ዕለት በኢየሩሳሌም ዛሬም ቢሆን በየሳምንቱ አርብ የመስቀል መንገድ ይደረጋል እና በመጨረሻም እንግዲህ አንዳንድ ምሳሌዎችን ወይም በቤተ ክርስቲያን የተነሱ ሰዎች ከውድቀት የተነሱ ሰዎች እንደ ምሳሌ ባነሳ አንደኛው ቅዱስ አጉስጢኖስ የሚባል 430 ዓመተ ምህረት የሞተ የሰሜን አፍሪካ ሊቀ ጳጳስ የነበረ ትልቅ ቅዱስ ነው። ቅዱስ አጉስጢኖስ በወጣትነቱ የተበላሸ ሕይወት የኖረ ሰው ነበር። ነገር ግን ሕይወቱ ተለውጦ ትልቅ ቅዱስ ለመሆን በቃ። ሌላው ቅዱስ እንደዚሁ እንደ አራያ ወይ እንደ ምሳሌ መጥቀስ የሚቻል ወይም ከውድቀት የተነሳ ሌላ ቅዱስ ፍራንቺስኮ ዘአሲዚ የሚባል ነው። በ1226 ዓመተ ምህረት ነው የሞተው። ይህ የገዳማውያን የፍራንቺስካውያን ገዳም መስራችና ትልቅ ቅዱስ ነው። እሱም በወጣትነት ዘመኑ በጣም እንደዚሁ በኃጢአት የዘፈቀ ሕይወት ይኖር የነበረ
ሕይወቱ ተለውጦ ትልቅ ቅዱስ ሆነ። ወድቆ መነሳት ለክብር ያበቃል። በሕይወታችን እንቅፋቶች አሉ፣ መሰናክሎች አሉ፣ መውደቅም አለ። ይህ ግን የሕይወታችን መጨረሻ ሳይሆን በሕይወታችን ጠንክረን እንድንጸና እንድንተጋ ምቹ አጋጣሚ እንጂ ወድቀን እንድንቀር አያደርገንም። በማንኛውም አይነት ውድቀት የምንኖር ሰዎች ካለን በእግዚአብሔር ጸጋ ታምነን ከወደቅንበት ለመነሳት እንጣር። ክርስቶስ ካለንበት ውድቀት ለመነሳት ያብቃን፣ ሕያዋን ያድርገን። በመጨረሻም ለትንሣኤ በዓል ያበቃንን አምላክ እያመሰገንን በአገር ውስጥ ሆነ ከሀገር ውጭ ይህንን ስርጭት ለሚከታተሉ ኢትዮጵያውያንና ኢትዮጵያውያት እንኳን ቸሩ እግዚአብሔር አምላካችን ለ2017 ዓ.ም ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል አበቃችሁ። እግዚአብሔር አምላካችን የተቀደሰ የተባረከ በዓለ ትንሣኤ ለሁላችን ያድርግልን። እግዚአብሔር አምላካችን ኢትዮጵያን ይባርክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን በሰማያት ያለህ